ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመላው ዓለም ጉድ የሚያሰኝ ዜና ተሰምቷል። የጥንት ወዳጆች መሐላም ፈርሷል። አሜሪካና ኢራን በስተመጨረሻም ወደ ስምምነት ተቃርበዋል ይለናል። የዚህ ሁሉ ጦርነት መጨረሻ ሰላም ሊሆን ነው፣ እሰይ አበጀ ተብሏል። ነገር ግን እስራኤል የአሜሪካንን ውሳኔ እንደቀደመው ጊዜ ታስቀይር ይሆን ወይስ በቅርቡ እንዳደረገችው የአሜሪካ ባለስልጣናትን በስለላ ወጥመድ ውስጥ ታስገባለች? የቱን ልታደርግም ትችላለች እየተባለ በአልጀዚራ አሁን ላይ በትኩሱ እየተወራ ነው። ዝርዝር ዘገባ አለን። ሰብስክራይብ በማድረግ ቤተሰብ ሆነው ትኩስ መረጃዎች ይድረሱት እንላለን። በዓለም አቀፍ ጂኦፖለቲካና በመካከለኛው ምስራቅ የኃይል ሚዛን ላይ ከፍተኛ ለውጥ ሊያመጣ የሚችል እጅግ ስስና ሚስጥራዊ የዲፕሎማሲ ስምምነት ዛሬ ይፋ ሆኗል። ለዓመታት በከፍተኛ ጠላትነትና በታላቅ ተጋድሎ ውስጥ የቆዩት ዩናይትድ ስቴትስና ኢራን ከጀርባ ባደረጉት ጥብቅ ድርድር አዲስ የታሪክ ምዕራፍ ሊከፈት የሚችል ረቂቅ የመግባቢያ ሰነድ ላይ መድረሳቸውን የሮይተርስ የዜና ወኪል ከውስጥ ከፍተኛ የኢራን ባለስልጣን ባገኘው ሚስጥራዊ መረጃ ይፋ አድርጓል። ይህ አዲስ ስምምነት በዓለም ፖለቲካ መድረክ ላይ ትልቅ መናወጥን የፈጠረ ሲሆን በረቂቅ ስምምነቱ መሰረት ሁለቱ ሀገራት የመጨረሻና ዘላቂ ስምምነት ላይ እስኪደርሱ ዋሽንግተን በቴህራን ላይ ምንም አይነት አዲስ የኢኮኖሚም ሆነ የፖለቲካ ማዕቀብ ላለመጣል ተስማምታለች። ይህ እርምጃ ለዓመታት በሳንክሽን ስትታመስ ለቆየችው ኢራን ትልቅ የፖለቲካና የኢኮኖሚ መተንፈሻን የሚሰጥ ነው። በአንጻሩ ኢራን ለዓለም አቀፍ ማህበረሰብና ለዩናይትድ ስቴትስ የሰጠችው ትልቅ ዋስትና አለ። በዚህ ረቂቅ ሰነድ መሰረት ቴህራን የኒውክሌር መሳሪያዎችን ፈጽሞ ላለማምረትም ሆነ በምንም መልኩ ላለመታጠቅ በይፋ ተስማምታለች ተብሏል። ይህ ውሳኔ በመካከለኛው ምስራቅ የነበረውን የጦርነት ስጋት በእጅጉ ይቀንሳል ተብሎ ይታመናል። ይህ ስምምነት ይፋ ከመሆኑ በፊት በአደባባይ ሁለቱም ሀገራት ጠንካራ መግለጫዎችን ሲሰጡ የነበረ ቢሆንም ከጀርባ ግን የሁለቱ ሀገራት ከፍተኛ የደህንነትና የዲፕሎማሲ ባለስልጣናት ይህንን ረቂቅ ለማዘጋጀት ረቂቅ ጊዜ ሲፈጁ እንደነበር ተነግሯል። ይህ የሁለቱ ሀገራት የጋራ ስምምነት በረቂቅ ደረጃ ላይ ያለ ቢሆንም መረጃው መውጣቱን ተከትሎ በዓለም አቀፍ የነዳጅ ገበያና በክልላዊ የዲፕሎማሲ ጫና ላይ ትልቅ መነቃቃትን ፈጥሯል። ሆኖም ግን የስምምነት በጽኑ የሚቃወሙ ሌሎች የክልሉ ሀገራት መኖራቸው አይቀሬ ነው። የዋሽንግተንና የቴህራን ሚስጥራዊ ረቂቅ ስምምነት ይፋ መሆን በዓለም አቀፍ መገናኛ ብዙሃን ላይ ትልቅ ቦምብ ሆኖ መፈንዳቱን ተከትሎ የዓለም ፖለቲካ መድረክ በከፍተኛ ሁኔታ ተናውጧል። ይህ ስምምነት ለአንዳንዶቹ የተረጋጋ ዲፕሎማሲ ተስፋን የፈነጠቀ ቢሆንም ሌሎች ደግሞ አዲስ የስጋትና የደህንነት ቀውስ መጀመሪያ ሆኖባቸዋል። የስምምነት ይፋ መሆኑን ተከትሎ የኢራን ዋነኛና ታሪካዊ ተቀናቃኝ የሆነችው እስራኤል የተወሰኑ የባህረ ሰላጤው ሀገራትም ከፍተኛ ቁጣቸውን እየገለጹ ነው። ዋሽንግተን በቴህራን ላይ አዲስ ማዕቀብ ላለመጣል መስማማቷ ኢራን በክልሉ ያላትን የፖለቲካና የወታደራዊ ተጽዕኖ የበለጠ እንዳታጠናክር በር ይከፍትላታል የሚል ስጋት አላቸው። ኢራን የኒውክሌር መሳሪያ አላመርትም አልታጠቅም ብላ ብትስማማም የተቃዋሚ ሀገራት የደህንነት ተቋማት ግን ይህንን ስምምነት በጥርጣሬ አይን ነው የሚመለከቱት። ቴህራን በሚስጥር የዩራኒየም ማበልጸግ ስራዋን ልትቀጥል ትችላለች የሚለው ስጋት በአሜሪካ የውስጥ ፖለቲከኞች በተለይም በሪፐብሊካን ወገን ትልቅ የክርክር አጀንዳ ሆኗል። በአንጻሩ ዜናው በዓለም አቀፍ የነዳጅ ገበያ ላይ ፈጣን ተጽዕኖ አሳድሯል። በኢራን ላይ አዳዲስ ማዕቀቦች እንደማይጣሉ መታወቁና ወደፊት የነዳጅ ኤክስፖርት እገዳዎች ሊላሉ ይችላሉ የሚለው ግምት ለዓለም አቀፍ የነዳጅ ዋጋ መረጋጋት ትልቅ አስተዋጽኦ አድርጓል። ይህ በሁለቱ ኃያላን መካከል የተደረገው ሚስጥራዊ ስምምነት ረቂቅ ደረጃ ላይ ያለ ቢሆንም የዓለምን የዲፕሎማሲያዊ ጎራ ለሁለት ከፍሎታል። ዋሽንግተን የክልሉን ወዳጆቿን ስጋት እንዴት ልታበርድ እንደምትችል፣ የቴህራን ቀጣይ እርምጃዎች ምን ሊሆን እንደሚችል ትልቅ ትኩረት ተሰጥቶታል። ይህ በዋሽንግተንና በቴህራን መካከል የተደረገው የሚስጥራዊ ረቂቅ ስምምነት መረጃ ይፋ መሆኑን ተከትሎ የዓለም አቀፍ የደህንነትና የስትራቴጂ ጥናት ባለሙያዎች የስምምነቱን ስውር ዓላማዎች በጥልቀት መተንተን ጀምረዋል።
ሁለቱ ታሪካዊ ባላንጣዎች በዚህ ወሳኝ ወቅት ላይ እንዲህ አይነት ስምምነት ውስጥ ለመግባት የፈለጉበት ምክንያት ከቀላል ዲፕሎማሲያዊ ግንኙነት የላቀ መሆኑም ይገለጻል። የደህንነት ባለሙያዎች እንደሚያመለክቱት ዋሽንግተን በኢራን ላይ አዲስ ማዕቀብ ላለመጣል የወሰነችው በሌሎች የዓለም አቀፍ ግጭቶች ለምሳሌ እንደ ሩሲያና ዩክሬን እንዲሁም ታይዋን ባሉ አንገብጋቢ ጉዳዮች ላይ ሙሉ ትኩረታን ለመሰብሰብ ስትል ነው። በመካከለኛው ምስራቅ ተጨማሪ የውጥረት ግንባር መክፈት አለመፈለጓ ይህን ስምምነት እንድትቀበል አስገድዷታል እየተባለ ነው። ኢራን የኒውክሌር መሳሪያ ለምርትም ብላ የገባችው ቃል የሀገሪቱን ኢኮኖሚ እያሽመደመዱ ያሉትን ነባር ማዕቀቦች ለማስነሳትና አዳዲሶቹ እንዳይጨመሩባት ለማድረግ የወሰደችው ስልታዊ እርምጃ ነው። ይህ ውሳኔ ቴህራን ከውጭው ዓለም ጋር ያላትን የንግድ ልውውጥ ለማደስና የውስጥ የፖለቲካ መረጋጋትን ለመፍጠር ትልቅ ዕድል ይሰጣታል እየተባለ ነው። በረቂቅ ሰነዱ ላይ በይፋ ያልተገለጸ ቢሆንም የውስጥ መረጃዎች እንደሚያመለክቱት ኢራን ቃሏን ማክበሯን ለማረጋገጥ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA በተለየና እጅግ የላቀ በሆነ የክትትል የቴክኖሎጂ ዘዴ የኢራንን የኒውክሌር ማዕከላት በሚስጥር እንዲቆጣጠር የሚያስችል ስምምነትም አብሮ ተኳቷል ተብሏል። ይህ ስምምነት ሁለቱም ወገኖች ለአሁኑ ሰዓት ጊዜ ለመግዛትና የየራሳቸውን አንገብጋቢ ችግሮች ለመፍታት እየተጠቀሙበት ያለ የፖለቲካ ቁማር እንደሆነ ባለሙያዎች ይስማማሉ። ይሁን እንጂ የስምምነት እስከ መጨረሻው ጸንቶ ሊቆም የሚችለው በቀጣዮቹ ጥቂት ወራት በሚደረጉት ወሳኝ የጋራ ውሳኔዎች ላይ ብቻ ነው። በዋሽንግተንና በቴህራን መካከል የተደረሰው ረቂቅ የመግባቢያ ሰነድ በዓለም አቀፍ የፖለቲካ ላይ የተፈጠረ ማዕበል አሁንም የቀጠለ ሲሆን አሁን ላይ የሁሉንም ወገኖች ትኩረት የሳበው ትልቁ ጥያቄ ይህ ስምምነት ወደ መጨረሻው ፊርማ ተሸጋግሮ ይጸናል ወይስ እንደቀደሙ ስምምነቶች በአጋማሽ መንገድ ይፈርሳል የሚለው ነው። ረቂቁ አዲስ ማዕቀብ አለመጣልና የኒውክሌር መሳሪያ ለማምረት በሚል ዋና ዋና ነጥቦች ላይ ቢያተኩርም የመጨረሻው ዘላቂ ስምምነት ላይ ለመድረስ ግን ገና ብዙ ያልተፈቱ ዝርዝር ጉዳዮች አሉ። በተለይም ነባር ማዕቀቦች የሚነሱበት የጊዜ ሰሌዳና ኢራን ለክልላዊ የትጥቅ ቡድኖች የምታደርገው ድጋፍ ላይ መጨረሻ ላይ ድርድር ትልቅ እንቅፋት ሊሆን እንደሚችል ይገመታል። የስምምነት እስከ መጨረሻው ከጸና በመካከለኛው ምስራቅ ለብዙ አስርተ ዓመታት የቆየውን የጦርነትና የደህንነት ስጋት መልክ ሙሉ በሙሉ ይቀይረዋል። አሜሪካ በክልሉ ያላትን ወታደራዊ መገኘት በመቀነስ ትኩረቷን ወደ እስያ ፓሲፊክ ቀጠና በይበልጥ እንድታዞር የሚያስችላት ሲሆን ኢራን ደግሞ በኢኮኖሚ ጥንካሬ ወደ ዓለም አቀፍ ገበያ እንድትመለስ በር ይከፍትላታል። በአጠቃላይ ይህ ከሮይተርስ የወጣው የሚስጥራዊ ረቂቅ ስምምነት መረጃ በዓለም ፖለቲካ ውስጥ ዘላቂ ሰላምም ሆነ ዘላቂ ጠላት እንደሌለ ይልቁንም ዘላቂ ጥቅም ብቻ መኖሩን በድጋሚ ያረጋገጠ ክስተት ሆኗል። የዋሽንግተንና የቴህራን ቀጣይ እርምጃዎች የአዲሱን ዓለም የኃይል ሚዛን የሚወስኑ ይሆናሉ እየተባለ ነው። ጓዶች ሰብስክራይብ በማድረግ አሁንም ትኩስና አዳዲስ መረጃዎች እንዲደርሳችሁ ቤተሰብ ይሁኑ እንላለን። ሰብስክራይብ አድርጋችሁ የኦምኒያ ዜና አባል ይሁኑ። ሰናይ ጊዜ፣ ሰናይ ሰዓት ተመኘን። ሰላም እንደምን ሰነበታችሁ። ዘፋኙ ኤፍሬም ታምሩ ወይ ዘንድሮ ያለው ለህወሓትና ለኤርትራ ሳይሆን አይቀርም። አዬ ወይ ዘንድሮ ወይ ዘንድሮ የህወሓቱ ጉምቱ ሰው ጌቾና አምባሳደር ሬድዋን በአልጀዚራ ቀርበው የጦርነቱን አይቀርነት ገልጸዋል። እንመለከተዋለን። ኦሊሴንጎ ወደ መቀሌ ተጉዘው የሰላም ጥሪ አቅርበዋል። ህወሓት ልክ እንደቀደመው ጊዜ ድርቅ ሳይል ተለሳልሶ ምላሽ ሰጥቷል። ቃል አቀባዩም ቢሆኑ ኦሊሴንጎን ፌዴራል መንግስትን እንዲማጸኑለት ጠይቆ በታላቅ ድባብ ሸኝቷቸዋል። ዝርዝር መረጃ አለን። ሰብስክራይብ በማድረግ ቤተሰብ ይሁኑ። የፕሪቶሪያውን የሰላም ስምምነት የፌዴራል መንግስትና ህወሓትን በመወከል በዋና ተደራዳሪነት የተሳተፉት የተፈራረሙት አምባሳደር ሬድዋን ሁሴንና አይተ ጌታቸው ረዳ በአልጀዚራ ላይ በጋራ በወጡት ሰፊ ጽሑፍ በሰሜን ኢትዮጵያ በድጋሚ የጦርነት ደመና እያንዣበበ መሆኑን በማስጠንቀቅ ዓለም አቀፉ ማህበረሰብ አስቸኳይ ግፊት እንዲያደርግ ጥሪ አቅርበዋል። ሁለቱ ከፍተኛ የፖለቲካ ሰዎች የፕሪቶሪያውን ስምምነት በጦርነት ለደቀቀው ቀጠና
አንጻራዊ ሰላምና እፎይታ አምጥቶ የነበረ ቢሆንም አሁንም ላይ ይህንን ታሪካዊ ስምምነት ለማፍረስና አገሪቱን ወደ ቀድሞ እልቂትና ደም መፋሰስ ለመመለስ በቁርጠኝነት የሚንቀሳቀሱ ኃይሎች መኖራቸውን በይፋ ገልጸዋል። አምባሳደር ሬድዋንና ጌታቸው እንደ አውሮፓውያኑ በጥቅምት 2022 በደቡብ አፍሪካ ፕሪቶሪያ የተደረገውን የድርድር ሂደት ወደ ኋላ መለስ ብለው ያስታወሱ ሲሆን በወቅቱ መጀመሪያ ላይ በሁለቱ ወገኖች መካከል የነበረው አለመተማመን እጅግ ከፍተኛ እንደነበር ጠቁመዋል። ነገር ግን ውይይቱ ጥብቅ ከሆነውና ከተለመደው መደበኛ ዲፕሎማሲያዊ ፕሮቶኮል ወጥቶ በትንሹ ክፍል ውስጥና በእንግሊዝኛ መግባባት ግዴታን ባስቀረ መልኩ በሀገር ውስጥ ቋንቋዎች በቀጥታ እንዲካሄድ መደረጉ ሂደቱን ሙሉ በሙሉ እንደቀየረው አብራርተዋል። በዚህም ማግኘታቸውና ይህ የቀጥታ ውይይት መካሄድ መጀመሩ ረጅም ሰዓታትን የወሰዱና ፈታኝ የነበሩ ክርክሮችን አልፎ ለዘላቂ ሰላም ጠንካራ መሰረት ለመጣል እንደቻለ ገልጸዋል። ይህ ስምምነት በወቅቱ የነበረውን አስከፊ የደም መፋሰስ ያስቆመና የበርካታ ወጣቶችን ሕይወት የታደገ ታሪካዊ ክስተት እንደነበርም በአጽንኦት አስገንዝበዋል። አምባሳደር ሬድዋን ሁሴን እና አይተ ጌታቸው ረዳ በጋራ ጽሑፋቸው ላይ እንዳሰፈሩት የፕሪቶሪያው ስምምነት በኢትዮጵያ ሕዝብ ዘንድ ትልቅ ተስፋንና ደስታን የፈጠረ ቢሆንም በሁሉም ወገኖች ዘንድ ግን እኩል ተቀባይነት አላገኝም። በተለይም በህወሓትና በአማራ ፋኖ ኃይሎች ውስጥ ባሉ ጽንፈኛ አካላት ባሏቸው እንዲሁም በኤርትራ መንግስት ዘንድ ስምምነቱ ተወግዶ እንደነበር በግልጽ አስታውቀዋል። የህወሓት ጥቂት አመራሮች ይህን ስምምነት ለዘላቂ ሰላም ሳይሆን ለጊዜያዊ ማገገሚያና ኃይል ማሰባሰቢያነት ብቻ ሊጠቀሙበት እንደፈለጉ የገለጹት ተደራዳሪዎቹ በተመሳሳይ መልኩ የፋኖ አካላትም ጦርነቱ እንዲቀጥልና የራሳቸውን ፍላጎት ለማሳካት ሲንቀሳቀሱ እንደነበር ገልጸዋል። በተለይም የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ስምምነቱን በይፋ በማውገዝ ረገድ ዋነኛውን ድርሻ እንደሚይዙ ጠቁመዋል። ፕሬዝዳንቱ ኢትዮጵያ በጦርነት ተዳክማና ተከፋፍላ እንድትቀር ካላቸው ስር የሰደደ ፍላጎት የተነሳ ጽምዶ የተሰኘ የሚስጥር ጥምረት በመፍጠር የተለያዩ የጥፋት ኃይሎችን እያስተባበሩና እየመሩ መሆናቸውን በጋራ ጽሑፋቸው በይፋ ከሰዋል። አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ በአሁኑ ወቅት ያለውን አሳሳቢ ሁኔታ ሲያስረዱ የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍና እገዛ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር ከፍተኛ ዝግጅት እያደረገ መሆኑን አመልክተዋል። ይህ ቡድን የፕሪቶሪያውን ስምምነት መርሆች በግልጽ በመጣስ በርካታ ህገወጥ እርምጃዎችን እየወሰደ እንደሚገኝም አብራርተዋል። ከነዚህም መካከል ህጋዊ የነበረውን የክልሉን ጊዜያዊ አስተዳደር ማፍረስ፣ በክልሉ ውስጥ የሰላም አማራጭ አራማጅ የነበሩ አካላትን ማግለሉና የትግራይን ህዝብ ፍላጎት በመጻረር የተለያዩ ማጋገጃዎችና ግዴታዎችን ከፍተኛ የጦር ኃይል በኃይል እያደረጀ መሆኑን በዝርዝር አስረድተዋል። የትግራይ ህዝብ ይህንን አውዳሚ ጦርነት አጀንዳ ሙሉ በሙሉ ውድቅ ቢያደርገውም የጥቂት ቡድን ግን ክልሉን ወደ ሌላ የጭቆና የትርምስና የጦርነት ቀጠና እየቀየራት መሆኑን ጠቁመዋል። በመጨረሻም ሁለቱ ተደራዳሪዎች የፕሪቶሪያው ስምምነት ፍጹም ባይሆንም የመሳሪያ ድምፅን ጸጥ ያደረገና በአካባቢው የተወሰነ መረጋጋትን ያመጣ ብቸኛ አማራጭ መሆኑን አስገንዝበዋል። ስለሆነም ዓለም አቀፉ ማህበረሰብ የአፍሪካ ህብረትና ሌሎች ተጽዕኖ ፈጣሪ የሆኑ ዓለም አቀፍ አካላት በህወሓትና በአስመራ ባሉ አጋሮቻቸው ላይ ጠንካራ የሚባል ነገር እንዲያስተላልፉ ጥያቄ አቅርበዋል። አድማጭ ተመልካቾቻችን ሰብስክራይብ በማድረግ አሁንም ቤተሰብ ይሁኑ እንላለን። ታዲያ በዚህ ጉዳይ ላይ ሐሳባቸውን የሰጡ የተለያዩ ተቋማት ቢኖርም የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛና የፕሪቶሪያው ስምምነት እንዲፈረም ከፍተኛውና ታሪካዊ ሚናውን የተጫወቱት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ዛሬ ሰኔ 4 ቀን 2018 በመቀለ ከተማ ድንገተኛና የአጭር ጊዜ ቆይታ አድርገዋል። በቆይታቸውም ነባሩን መንግስትና ምክር ቤት መልሻለሁ ካለውና የህወሓት ሊቀመንበር ከሆኑት ዶክተር ደብረጽዮን ገብረ ሚካኤል አመራር ጋር ተገናኝተው ሰፊ ምክክር አድርገዋል። ኦሉሴጉን ኦባሳንጆ ከውይይቱ በኋላ በሰጡት መግለጫ በምክክሩ ወቅት በክልሉና በአካባቢው የጸጥታ እንዲሁም በኢኮኖሚ ጉዳዮች ላይ አመርቂና ፍሬያማ ውይይት ማድረጋቸውን ገልጸው አዲስ በተጀመረ የሰላም ጭላንጭል በጅምሩ ደስተኛ መሆናቸውን በይፋ አስታውቀዋል። በሌላ በኩል
ህወሓትን ወክለው በጉዳዩ ላይ መግለጫ የሰጡት አምባሳደር አዲስ ዓለም ባሌማ የኦባሳንጆ ጉዞ ከፌዴራል መንግስት ጋር ሙሉ በሙሉ የተቋረጠውን ግንኙነት በድጋሚ ለማስቀጠል ያለመ ውይይት መሆኑን ጠቁመዋል። አምባሳደር አዲስ ዓለም ሲያብራሩ ኦባሳንጆ አገናኝ ልዑክ ናቸው። እዚህ በመቀለ የተነገራቸውና የተሰጣቸውን የሰላም ሐሳብ ለኢትዮጵያ መንግስት በአስቸኳይ ደርሳሉ ተብሎ ይጠበቃል ብለዋል። አምባሳደሩ አክለውም በትግራይ በኩል ሰሚ ጠፍቶ እንጂ የፖለቲካ ውይይት እንዲጀመር በአማርኛና በእንግሊዝኛ ቋንቋዎች በተደጋጋሚ መግለጫዎችን ከመስጠትና ሰላምን ከመጥራት እንዳልቦዘኑ ገልጸው የዛሬው ግንኙነት አሁን ላይ ከጫፍ የደረሰውንና አገሪቱን ሊያጠፋ የሚችለው ሌላኛውን ዙር ጦርነት የሚያቀዘቅዝ ሁኔታዎችንም ወደ ጠረጴዛ ውይይት የሚመልስ እንዲሆን ፍጹም ፍላጎት አለን በማለት በትግራይ በኩል ያለውን አቋም አስረድተዋል። በመጨረሻም በዚህ ወሳኝ ውይይት ላይ ከፌዴራል መንግስት ጋር የተቋረጠውን ግንኙነት እንዲቀጥልና ከዚያም አልፎ የሁለትዮሽ የፖለቲካ ውይይት በይፋ እንዲጀመር የሚለው ነጥብ በጉልህ መነሳቱን አምባሳደር አዲስ ዓለም ገልጸዋል። አሁን ላይ ቀጥሎ ከኢትዮጵያ መንግስት ወገን የሚሰጠው ይፋዊ ምላሽ ለመስማትና መልእክቱን ለማድረስ አምባሳደር ኦሉሴጉን ኦባሳንጆ የመቀለ ቆይታቸውን አጠናቀው ወደ አዲስ አበባ ተመልሰዋል። አድማጭ ተመልካቾቻችን ቻናላችንን ሰብስክራይብ ያድርጉልን። በትግራይና በመካከለኛው ያለውን አጣብቂኝ ሁኔታ ስንመለከት ጦርነት አይቀሬ መሆኑን እየተገነዘብን ሲሆን ይህ የጦርነት ደመና በትግራይ ክልል ይዞት የመጣው አስጨናቂ ጉዳይ አፈሳ ነው። በአፈሳው ዙሪያ የሰራነውን ዜና ገብተው ተመልከቱ። በጣም አሳዛኝ ድርጊቶች በትግራይ ላይ እየተፈጸሙ ነው። ሁላችንም በጸሎት በቻልነው አቅም ለትግራይ ህዝብ እንድንጸልይ እንጠይቃለን። ኦምኒያ ዜናን ሰብስክራይብ በማድረግ ቤተሰብ ይሁኑ።